ምልጃ ማለት መለመን ማለት ነው። መለመን የሚለውን ሐሳብ ደግሞ አንዱ ስለ አንዱ ይለመናል። ከየተጣሉ ሰዎችን እንደ ሶስተኛው ሆኖ ምን ይላል? የማስታረቅ ስራ ለምኖ የማግባባትን ስራ ይሰራል ነው። ይህ ማለት ደግሞ ምልጃ እናታችን ቅድስት ድንግል ማርያም ብቻ ሳትሆን ምልጃ ማስታረቅ ነው አይደል? ምልጃ ማለት መለመን ማለት ነው። ጥሬ ቃሉ ማስታረቅስ ብለህ ነበር እኮ። መለመን ማለት ጥሬ ቃሉ መለመን ማለት። እሺ ማስታረቅም ነው። ክርስቶስ ኢየሱስ አስታርቆናል፣ አማልዶናል። ማርያም አስታርቀናለች? ማርያም አላስታረቀችንም። ኦኬ። ስለዚህ ታዲያ ምንድነው የምትለምንልን ካላስታረቀች? አሁን በደንብ አስረዳኝ። እሱ እኔ እንዲገባኝ የምፈልገው ትምህርት ነው። አንድ መካከለኛ አለ በእግዚአብሔርና በሰው መካከል፣ እሱም ኢየሱስ ነው። ያ ኢየሱስ ከአባቱ ጋር ከአብ በሰራው ደም በሰራለን ስራ በደሙ ከአባቱ ጋር ታርቀናል፣ ከአባቱ ከራሱ ጋር ታርቀናል ለሚባል ሊቀ ካህን ሆኖ ራሱ መስዋዕት ተቀባይ ሆኖ ራሱ መስዋዕት አቅራቢ ሆኖ ከሱ ጋርም ታርቀናል፣ ከአባቱ ጋርም ታርቀናል። ይህ የክርስቶስ ኢየሱስ የአስታራቂነት ምልጃ ነው። የቅዱሳን ምልጃ እንደዛ አይደለም እኮ። ምን አይነት ነው የቅዱሳን ምልጃ? ያ አይደለም። የማርያም ምልጃ በቃ ቅዱሳን እንምታው። የማርያም ምልጃ ምን? ማርያም ቅድስት አይደለችም ነው እያልከኝ ያለው? እና ታዲያ ማርያም እኮ መለኮት እኮ አይደለም። በቃ እሱን ብቻ ወሰድና እዚህ ጋር ነው ያለው። ማርያም ምን አርጋ ነው ማለት? እዚህ ጋር ነው ጸረ ማርያም አትሁኑ ማለት እዚህ ጋር እኮ። የማርያም ምልጃ ምንድነው እኮ? የማርያምን ምልጃ ሳነሳለ ጸረ ማርያም አትሁኑ፣ ተለይቶ ማርያም አትበለ። እሺ የማርያምን ምልጃ የቅዱሳን ምልጃ ብለህ ጠይቀኝ። የማርያምን ምልጃ ንገረኝ። አየህ እዚህ ጋር አሁን ትልቁ ነገር ስህተቱ የሚፈጠረው እዚህ ጋር። ማርያም ቅድስት ናት፣ ከቅዱሳን መካከል አንዷ ናት። እሺ የማርያምን ከዛ ከቅዱሳን መካከል አንዷ የሆነችውን ማርያም ምልጃው ይኸውልህ ስጠራለህ አሁን እያወራው ያለሁት አንተ ጠይቃል ጥያቄውን፣ እኔ ቅዱሳን ምልጃ እያልኩ የፈታሁልህ እኮ። ንገረኝ ምንድነው የሷ ምልጃ ምንድነው? በቃ አሁን ይኸውልህ የቅዱሳን አይደለም የሷን ምልጃ አልገባኝም። ማርያም ቅዱስ አይደለችም እያልከኝ እኮ። የማርያም ምልጃ ምንድነው? እየፈታሁልህ እኮ ፈታለሁ። አሁን ለምሳሌ ሮጠው ሰይጣንና መናፍቃኖች ማንን ይጠራሉ ካልከኝ ማርያም ለሚባል የዓለም መድኃኒት ኢየሱስ በሷ ነው የተጸነሰው፣ በሷ ነው የሚወለደው። ለዚህ ነው ሄሮድስ ከ2 ዓመት በታች ያሉትን በጠቅላላ ሲያስገድል የነበረው እሱን የሚያገኘው መስሎት። እሱ ግን ሁሉን አዋቂ ነውና እንዴት ማደግ እንዳለበት እንዴት መትረፍ እንዳለበት ያውቃል። ቆይ እኮ ልመለስ። ድንግል ማርያም ምልጃ የቱ ጋ ነው? ያው እኮ እየመለስኩ። እሺ የቱ ጋ? ምን አርጋ ማለደች? ለማን ማለደች? ምን አርጋ ማለደች? የቱ ጋ? ቅዱሳን ይማልዳሉ ብለህ ታምናለህ? ስለ ማርያም ጠየቁ። መቼም እኮ ማርያም ቅዱሳን አንዱኛው ተነስቶ የሷ ምልጃ የሚነሳው የቃና ዘገሊላው ታሪክ ነው አይደለም? እኔ እሱን አንተ ልትመልሰው ከፈለክ እሱን ምልጃ ነው ብለህ ራስህ ዮሐንስ 2 ላይ ያለውን የምትወስደው ከሆነ አይደለም እኮ የምትወስደው ስለሚነሳ እኔ ስጠቅስልህ አይወልንገር እኮ ንገረኛ ሻል። እኔ ስጠቅስልህ ማርያም የማለደችበት አንድ ቦታ፣ ሁለተኛ ስለምንድን ነው የምትማልደው? እኔን አዳምጠኝ። ስለምን ነው የምትማልደው? እኔን አዳምጠኝ። እኔ ጥቅስ ስሰጥ ለሚባል እኔ ጴንጤ የሚፈልገው መልስ መልሼለት አላውቅም። ለምን ቢባል የምመልሰው መልስ ስህተት ሆኖ አያውቅም። የጥያቄ ስህተት እንደሌለ ሁሉ እኔ እየመለስኩልህ ያለሁት መልስ ስህተት ሆኖ ስለማያውቅ በሚገባ ቃላት እመልስልሃለሁ እንጂ እንዲገባና ደግሞ አንተ ጋር ያለውን ከእንትን ብሎ ቢመልስልኝ ብለህ የምታስበው መልስ አልመልስልህም። እኔ አይደለም የዮሐንስ ወንጌል ምዕራፍ 2 መልስልኝ ተሜ ካልከኝ እሱ ምንድነው የሚለውን ነገር እንዳለ አብረን ቁጭ ብለን አንብበነው እንፈታዋለን። ካልሆነ ግን እናታችን ቅድስት ድንግል ማርያም ታማልዳለች ብለህ ታምናለህ? አዎ አምናለሁ እኮ። እሺ አምጣልኝ ከመጽሐፍ ቅዱስ። አዎ አምናለሁ። ይሄንን ስታምን እስኪ ማርያም የማለደችበት ወይም ልትማልድ የምትችለውን ነገር ንገረኝ። መልካም ምልጃ ማለት ምን ማለት እንደሆነ መለመን ማለት እንደሆነ ነገር እኮ። ይሄንን ስነግርህ ለሰው ልጆች ምን ብላ ነው የምትለምነው? እሱን አስረዳኝና እንጨርስ። ለመነች አላልኩ። ምልጃ ማለት መልመና ነው አላልኩም? አስታረቀች አልከኝ መስሎኝ። እሺ ለመነች። ይሄንን ስታደርግ ደግሞ ማርያምን ብቻ አይደለም ቅዱሳን ያማልዳሉ እኮ። እሷ ቅድስትና ቅድስት አይደለች። ከቅዱሳን ውጣና ማርያም ቅድስትና ቅድስት አይደለች። አላወጣትም። ኧረ ቅዱስ ናት፣ ንጹህ ናት። አላወጣትም። አንተ አውጣ እንደፈለግ ለሚባል ስጠራለህ ራሱ ቅድስት ድንግል ማርያም እያልኩ ነው። በቃ ስለዚህ እናታችን ቅድስት ድንግል ማርያም ከቅድስና አላወጣትም ነው። እኔ ከቅዱሳኖች መካከል አላወጣትም። ቅዱሳን ይማልዳሉ አይማልዱ? ምን ብለው ነው ይማልዱት? አጠር ያለ መልስ ልመልስልህ። አንተ በየትኛው አስተምሮ ላይ እንዳለ አላውቅም። ሉተራውያኖች ቅዱሳን ስለኛ በሰማይ ሆኖ ይለምናሉ ብለው ያምናሉ። እነሱን ጠይቅ።
ሉተራውያን ወንጌላውያን አይደሉ? አልቀበልም እኔ ይሄን ትምህርት እኮ አይደለም ሉተራውያን ወንጌላውያን አይደሉ እኮ ጠይቃቸው። በቃ ይማልዳሉ የሚል አልቀበልም። ይሄን ጥያቄ ጠይቃቸው እኮ አንተ መልስልኝ እኮ እኔ ሊማልዱ የሚችሉበትን ቅዱሳንን እየነገርኩ ማርያም በለቆየ ማርያም አዎ ትማልዳለች። ስትማልድ አምጣልኝ። ምንድን ነው የምትማልደው ነገር? እሺ ታምረ ማርያም ትቀበላለህ? ቅዱስ ላይ አንድ እሺ ታምረ ማርያም ላይ የሚማልደችው ነው። እሺ ትቀበላለህ? ታምረ ማርያም መልካም። ሌላ ገድላቶችንም ትቀበላለህ? ለአንተ መልስ ልቀበልህ? ለእኔ መልስ ሳይሆን ለማመን ነው እንጂ የትም ብዬ ነው ከመጽሐፍ ቅዱስ ውጭ አልቀበልም። በቃ ከመጽሐፍ ቅዱስ ውጭ የማትቀበል ከሆነ ኦርቶዶክስ ስትሆን እናወራበታለን። ስለዚህ መጽሐፍ ቅዱስ ውስጥ የለም እንዲህ አይነት ነገር። መጽሐፍ ቅዱስ ውስጥማ እኮ ኢየሱስን ብቻ ነው ያስቀመጠው። ስለዚህ ማስታረቁ ስለ ማርያም የለም። ቅዱሳን ያንተ ፓስተር ስላንተ እጅ ጭኖ ይጸልይ ይላል። ቆይ ስለ ማርያም የለም። ቆይ ያንተ ፓስተር እጅ ጭኖ ይጸልይ ይላል። ስለ ማርያም የለም አይደል? ያንተ ፓስተር እጅ ጭኖ ይጸልይ ይላል። ስለ ማርያም መጽሐፍ ቅዱስ ውስጥ የለም። ከታምረ ማርያም ብቻ ነው ያለው። ልመልስልህ በቃ እኔ ያስቀመጥኩትን እሺ። አሁን ለመሰለ ካለ አምጣ። ይሄው ልመልስ ነው። ከሌለ ችግር የለም። ኧረ ሞልቷል። እሺ አምጣ። ማርያም ማለደች የሚል ቦታ አምጣ እኮ። ስለምንድን ነው የምታመጣልኝ? ስለ ምልጃ ምን ማለት እና ምን ማለት ብሎ እንደሚፈታ ልነግርህ ነው። የምልጃን ትርጉም አይደለም እኔ የፈለግኩት። ቅድስት ድንግል ማርያም ተማልዳለች ብለህ አፍህን ሞልተህ ተናግረሃል። አዎ ከቅዱሳን መካከል በተለይ አይደለች። ምን ቆይ ምን ማለዱት? እሺ ምን ማለዱ? ቆይ ከቅዱሳን በታች አድርገህ ነው የምታያት። ስለ ማርያም ነው ያወራነው እኮ ስለ ማርያም ቅድስትና ቅድስት አይደለች። በቃ ከነዛ ከቅዱሳኑ መካከል የማርያምን የፈለግኩት። የማርያምን የፈለግከው ሉተራውያንን ጠይቃቸው። ማርያምን እነሱ ራሱ ያምናሉ ይሄን የማርያምን ማለት እኔ አልቀበልም። ስለዚህ ሉተራውያን ኦርቶዶክሶች ናቸው። እኔ አላቀም እና ምኖች ናቸው? እኔ አንተን ነው የማውቀው። የኔን ከሆነ ደግሞ በቃ ትማልዳለች አልኩ። ስለዚህ ይሄን ደግሞ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ማርያም ታማልዳለች ተብሎ አልተጻፈም። ኦኬ በቃ ጨርሰና በስተመጨረሻ ማስተላለፍ የምትፈልገው ነገር አለ? በመጨረሻ ላስተላልፍ የሚገባው ነገር ቢኖር ደግመህ ስለጠራኸኝ ከልብ አመሰግናለሁ። በጣም አመሰግናለሁ። ክበርልኝ። ሌላ ምንም ማስተላልፈው ነገር የለም። ተመልካቾች እንግዲህ የነበረን ቆይታ ከተመስገን የጌታ ልጅ ጋር በዚህ ጨርሻለሁ። ሌላ ጊዜ በሌላ እንግዳ እንገናኛለን። መልካም ጊዜ፣ መልካም ቆይታ። ቻው።